ቡርቴ በታይችልም አድብኝ ቡርቴ ቡርቴ ባንዴ ነው ዝም ያልሽው ፋፊ አውሪ ፋፊ ስራ መሰለችኝ። ቡርቴ ህይወቴ ወተሻል እኮ ያላት ራሱ በጣም ትናንትና ባለችው ቃል ባንዴ ነው የወጣው ከውስጡ። ታኒ ለምን መጣሽ አንቺ እኮ አልፈልግም ብለሽኛል ምናምን ከህይወቴ ወጣሃል እንኳን ብላ ብትልክ እንደዛ አይባልም። ምክንያቱም ሰው አብሮ ያሳለፈ ሰው ከህይወቱ ይሄ ለስራም ብላችሁ የምትጠቀሙበት ቃል አይደለም። በነገርህ ላይ ቃሉ በጣም ይከብዳል። ዩዘር ከህይወቴ ወጣሃል ሳይሆን እሷ ያለችው እኮ እንለያይ ነው ያለችው አይደለ? አላስደስትህም እንለያይ እንጂ ከህይወቴ ወጣሃል አላለችውም። ትላንትና ስትጠቀም የነበረው ቃላት እሱም ፕሮቴክት አድርጋ እንዳይጎዳው አድርጋ ነው። አንደኛ ፈተና ነበረ፣ ፈተናውን አላለፈም። ፈተና ነበረ፣ ፈተናውን አላለፈም። ሲቀጥል ደግሞ ፈተናውን አላለፈም ብለን እኛ ስላለን እሷን የሆነ ነጥብ ሊያስጥል ነው ዛሬ ዝግጅት ያደረጉት። ተመካክረው ነበር አለች። በደንብ ያሳውቅባቸዋል። መደባደቧ እንደውም በጣም አሳንሰዋለች። ሀይሚዬ ተመልሳ ወጣ ሁሉ ድንጋይ ይዛ ብትወረውር ቆንጆ ነበር። መማታት በደንብ ነበረባት። ምክንያቱም የቅናት ሳይሆን ይሄ ቆሻሾች ስለሆኑ ከአጠገቧ መጥራት ስላለ ቦምብ ነበር። ኬኩም እንዳንቺ ነው ብላታለች። እንጨት እውነትም እንጨት ናት። እንጨት እንኳን ደረቅ ማለት ነው። በእናትሽ ሞት ለምንድን ነው እንደምታረጊው? ሰኒ አንቺ እኔ እወጣለሁ። እግዚአብሔርን ቁጭ በይና ያት አንቺ አውጪው በሙሉ በቃ እኔ አልፈልግም። ሰኒ ምን ሆነሽ ነው? ምን ሆነሽ አለ አንቺ? እነሱን እንደምናያቸው ልታደርጊ ነው እንደ ይቺ ቆሻሻ ደግሞ እሷን ቁጭ ብዬ የማይበት አውሪ እስቲ በቃ አንዴ በየተራ እናውራ እንደ ትልቅ ሰው። እንዴት አመሻችሁ እህቶቼ? ሰላም ናችሁ ወይ ሁላችሁ? ገንዬ ዛሬም ተናደሻል? እንዴት ነው? አልተናደርኩም። እኔ የተናደርኩት አይተሻል አይደለ? ሁሌ የማትፈለጊበት ቦታ ትገኛለሽ። እሷን አሳይሻለሁ ብዬ እኮ ነው ውስጥ የለበሰው። ሰኒ በእናትሽ እራሱን አሞኛል አላይም አልኩ። ቆይ ዝርክርክ ናት ሲጀመር። በመጀመሪያ ደረጃ ይኸውልሽ ልንገርሽ፣ እቺ ማለት ቆሻሻ የወረደች ሴት አሰዳቢ የወንድ ጥማት ያለባት ናት። ይቅርታ አድርጉልኝ እና ይሄን ቃል ሴት ልጅ ራሷን ሴት ልጅ ራሷን ስታረክስ የዚህን ያክል በዓለም ላይ ማየችም አላውቅም። ለመጀመሪያ ኢትዮጵያ ላይ ሪከርድ የሰበረች እች በስባሳ ናት። ሲጀመር ቀሚሷን ታስተካከል፣ ከሀይሚ ጋር አትወዳደርም። ሁለተኛ ግን የጥያቄ አለኝ። ጥያቄ ምንድን ነው? ፍፄ ለምን አመጣት? በቃ እኔ ፍፄ ጋር ጥያቄ አለኝ። ከእንደገና መጀመሪያ ላይ መግቢያ ሲሰሩ ከእሷ ጎን ቆሞ ምናምን አላረ ሲያሽቃብጥ ነበረ። እሷ አብራው ነው እያለ ሲል ነበር። በቃ ስለዚህ ስልክ ተደውሎ ወጥቶ አይሚን ያመጣበት ምክንያት ለምንድን ነው? ይሄ ጥያቄ ለፍፄ ሊያናድዳት ነው ወይስ በሷ ሊያስጠግባት? ለምን እንደሆነ ታውቂያለሽ? ሁለቱም ቆመው ታውቂያለሽ? ትላንትና ተነጋግረው ሄዱ በጋሽዬ ፊት ለፊት ምናምን ብላ ቀበጣጠረች። ገብቶሻል? ሲቀጥል ደግሞ አባወራው ልበለው ስሙንም አልጠራም እኔ አባወራው ይሄን ነገር አይኑን ከፍቶ እሷን ሲያይ ለምን ወጥቶ አልሄደም? የምን አባወራ በእሷ ምክንያት አይደለም። በማንም ፊት ስትሰደቢ እንድትሰደቢ ያደርጋል እንዴ? ይሄን ቃላትና ይኸውልሽ ገንዬ አንድ ነገር ልንገርሽ። በመጀመሪያ ፍፄ ጥፋተኛ ነው። እንዴት ብለሽ ብትይ ትላንትና በሰራው ቪዲዮ ምንድን ነው ያለው? ተልኮ አላት በእንደዚህ ወጥቶ ሰምተነዋል ቪዲዮን። ዛሬ ግን ከእሷ ጋር ቆሞ ማስደሰት እፈልጋለሁ በእንደዚህ ወጥቶ ይሄንን 300 ጋር ነው ለፍቶ ያመጣው። ኖ አይደለም ገኒ መሆን የለበትማ አይደለም። እሺ የዛ እነሱ ይጨማለቁ። ግን ሃይሚን ያመጣበት ምክንያት ትረር ነው። እች ልጅ ተነስታ እች ልጅ ብትመታት የሆነ ነገር ብትሆን ምንም ሊገባኝ አልቻለም። ገኒ በዛ ላይ እኮ ፍቄ አላረገም ብሩክ አላለም እኮ ጠጥቶ አርጎ ይሆናል ነው ብሎ ያለን እኮ ፍጹም እኮ ነው የምልሽ። አሁን ይሄንን ስራ እኔ መቤቴን የምልሽ በትክክል የእሱና የቤት እጅ ነው። በቃ አሁንም ነገም ተነገ ወዲያ ይሄን ከመናገር ወደኋላ አይደለም። እኔ አንድ ሰው እኔ ከተጣላው ሰው ጋራ ሄጄ ጎትቼ ይዤ መጥቼ
አምጥቶ ጥግ ቆሞ ያያል ወይ ያገላግል። እሱን ኬክ ነኩስ አለከውም እኮ ኬክ። እሷ ብቻ ነበረች 5ቱንም ወንድ አፍጨርጭራ ወጥታ ሄደችው አይደለ? ስለዚህ ለምን አመጣት ነው። እኔ አሁን የእኛን እንትን እየመለሱልን ያሉት። ለምን በቀደም ቪዲዮ ይለቀቃል ብለን ስንል ዛሬ እሷ መጣ እኔ የምሰጠው ልጅ ነው ልጅ አባትሽ ይጥፋ አንቺ መንጃ ልጅ ምን አይነት ቆሻ እንደው ኢትዮጵያ በሆንኩኝ እችል ነበር ፍላሽ መድፋት አሰዳቢ። እኔ በህይወት ሰድቤ አላውቅም። የሴት ልጆች እናት ነኝ። ይቺ ቆሻሻ ባለጌ ሰው የጠፋ ምራቅ እኮ አይላስም አይደል እንዴ? እሷ ልትሄድበት ወይኔ ፈጣሪ የት ሄዶ። ሲቀጥል ደግሞ እሱ ራሱ ማለት ነው እኔ እሱ ጋርም ጥፋት አለ ብሩኬ ጋር የእሱ ደጋፊዎች ምን መስላችሁ አትታዩ። ገና እሷን ሲያይ ወጥቶ መሄድ ነበረበት። የምን ኬክ ቁጭ ለሷ ጋር የምን ስጦታ ምናምን መቀባበል አያስፈልግም። የአንገቱንስ መቀበል ነበረበት እንዴ ፈርዬ? እስኪ እሱን እኮ ነው የምልሽ። እንኳን የአንገት አይደለም ገና አይኔን ገልጬ እሷን ሳይ እንዲህ ጆሮ ግንዳ አባቷን ነበር አግዬ አልገፈትራትም ወጥቼ ነው ወጥቶ መሄድ ነበረበት። እሱም አንድባት ስለፈለገ እኮ ነው። ይሄም የእሱን ጥፋት ነው። ያለሽ አለቻት እኮ ተፈልጋ ነው የምትገኘው። እንኳን አይደለም በእሷ ይኸውልሽ ገንዬ ይሄንን ሁለቱ ይኸውልሽ ተናፍቃ ነው የምትመጣው። በዛ ላይ ወንድ አይደለም እንዴ? ወንድ ያልሆነ ወንድ አያስፈልግም እንዴ? እንደ ወንድ ኮስተር ሲል ወንድ ዲሳይድ እሱን እኮ ነው ወይዘርዬ የምለው እኮ እሱ ወጥቶ መሄድ ነበረበት። ለምን መሰለሽ? በእሷ ነው የሁሉ ነገር ድብልቅልቃቸው የመጣው በዚች በአንድ ተራ ሴት ነው። ስለዚህ እኔ በሱ ቦታ ብሆን የማረገው ምንድን ነው ልክ እሷን እንዳየው ኬኳንም እዛ ራሷ ትብላ፣ ወርቋንም እዛ ወርቅ ይሁን አርተፍሻል እዛ ራሷ ትልበስ። ወጥቼ ነበር። ማን ያዘጋጀው ዝግጅቱን? እሱ አይደለም እንዴ? ማን ነው? አቺ ሰው እንደምን ሆነሻል አንቺ? አዲ ተብላለለም እንዴ? ልብ ተከቷትኝ እኮ ይሄንንም ብለሽ በይ ያልተፈለግሽበት ቦታ አትገኝም ያለቻት ነው እቺ። እሷም ተገኝታለሽ ደግሞ እሷ በቆመችበት ቦታ። ሃይማኖት ታደሰናት ደግሞ ግርግር። እንደሷ እንኳን ቆሻሻ አይደለችም፣ እንደ ታዋቂ እንኳን አይደለችም። የት ቦታ አይታት ታውቃለች? ይቺ ቆሻሻ፣ ይቺ ማፈሪያ ማታፈር እፍረተ ቢስ መጋሻ። ዛሬ ደግሞ እዚህ ቪዲዮ ላይ እስኪ ተናገሪ መቅዲ። ፍርዬ ጨረሽ? እስቲ አውሪ ፍሬ። እኔ አወራሁኝ እኮ መቅድዬ የገባች ስለ ተጨረሳ እኮ እንትን ያልኩት። ምን አንድ አስተያየት ነው የምትሰጡት እናንተ? ልጅቷ የሰደበቻት ፀጉሯን የያዘቻት ምንም አልመሰላችሁም እናንተ? ለመተንተን ነው እንደ የመጣችሁት? ፍርዬ እኔ ሰንትኑ አይደለም እኮ የእሱ ጥፋት እኮ ፍፄ ነው ገንዬ፣ የእሱ ጥፋት እኮ ፍፄ ነው። ብሩኬም ጭምር ራሱ ወራዳ ነው። እሱን ያስናቃል አልኩሽ እኮ ራሱን ያወረደ እሱ ይሄን ፕሮግራም ሲያይ ወጥቶ መሄድ ነበረበት። በቃ ቆሞም ከእሷ ጋራ መነጋገር መባባል አልፈለግም። እንደዛ ቁጭ ብሎ ከዚህ በላይ ሴትን ማንገላታት አለ እንዴ? እሱ እንደ ኪንግ ተቆሞ አትንኪኝ አትንከኝ እያለ ካነካችሁ ለምን አዘጋጀ ታዲያ? ለምን አንገቱን ላይ ያደረገችለት? እኔ ክብር በማይሰጠኝ ቦታ አልቀመጥም ክብሬ አላለም እንዴ ትላንትና? ምን ይሄ ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ውርደት አለ? እሱ እኔ እንደዛ አይነት ቦታ አልጠብቀውም ነበር። አይገርማችሁ? ትልቁ ዳቦ ሊጦነ እኮ ነው ነገርየው። ይሄ እኮ ከውርደትም ውርደት ነው። እኔ እሱም ተመልሼ ሚዲያ ላይ አልመጣም። በቃ ወዳችሁም ጠላችሁም ይሄ ከውርደትም ውርደት አይተን ሰምተን የማናቀው ተሰምቶም ታይቶም የማይታወቅ የውርደት ውርደት ነው። እች ለቃቃሚ ውሻ ደግሞ ከዚህ ወዳ ሞተ። ለአንዷ ቀለበት አደረጋት፣ ለአንዷን ደግሞ አስረገዛት። ምንድን ነው ይሄ? ምን ማለት ነው? በስመ አብ በወልድ በሉ። እሱማ የለመዱት ነው። አሁን እኮ እኛ እኮ የምናውቃቸው በዚህ ስላልሆነ ነው። ስሚ መሄድ የለመደ እግር እኮ ይሄዳል። መሄድ የለመደ እግር ይሄዳል። አርፎ ማይቀመጥ እጅ ደግሞ አርፎ አይቀመጥም። ቆርጠሽ ካልጣልሹ ማለት ነው። እከካም እኔ እቺ ቆሻሻ የእሷን ፀጉር ትነካለች። እቺ ማንም ደፍሮ ማያውቀውን ያስደፈራት እሱን አስደፈራት። ግን ትልቁ ነገር ምንድን ነው? እኔ ልጅቱን ባገኛት ደስታውን አልችልም። ስልኳን ባገኘ እንኳን ደውላታል። በዚህ ልክ ሴትነትን እንደዚህ የጣለች ቆሻሻ ከዛ አልፋ እንዴ! ምንም ቢሆን እኮ እነዚህ ልጆች በክፉም በደግም አብረው አሳልፈዋል። ይሄን ሁሉም ነገር እኮ አድርገዋል።
እንዴ በዚህ ደረጃ አዋርዳ እሷን ለማናደድ እና ለመሳደብ እሷ ለመወደድ ከዚህም በኋላ እኔ ነኝ ከጎኑ መሆነው ከጎኑ ሁኝ ብትባል እምቢ ብላለች። በዚህ ሰዓት እውነትሽን ነው? ሲሪየስ እንዲህ በዚህ ሰዓት ከጎኑማ ያልሆነችበት ለምን እንደሆነ እናንተም ታውቃላችሁ። እንደውም ጎበዝ ናት፣ አጠገቡ ሆና እያዋራች እስካሁንም መኖሯ። በእውነት ለሰው ልታሳጧት እኛ እንድንጠላ እኛ እንዲህ ያላረገችም እንድንል እኛ እኮ በቀደም ያልነው እኮ እነሱ ይታረቃሉ የውሸት ነው ራሳችንን እያታለልን ቁጭ ብለን ነው እኮ። እናንተ እየተደበቃችሁ እኮ ብልግናችሁን ስትሰሩ እኮ ሃይማኖት እኮ ለእናንተ ቤት ለእናንተ ኑሮ እኮ ስትሰራ ነው እኮ የከረመች አይደል እንዴ? እናንተን ቻናል ለማሳደግ እናንተ እየተደበቃችሁ ከእሷ እየተጣላ እየመጣ አንቺ ጋር ስትልከሰከሱ ባለጌ ልክስክስ፣ ሴትነት የሌለሽ የሴት ክብር የሌለሽ ከእንዳንቺ አይነት ጋር በድራማም በእውነቱም ልጅ አለው ቺት አረገ ሲባል ሼም ያዘኝ እኔ። ምክንያቱም እኔ የጠበቅኩት በዚህ ደረጃ ስላልነበረ ወንድሜ ልጄ ጥሩ ሰው ብዬ ስላሰብኩት ለራሴ አሁን የሚያደርገውን ሳይ በስመ አብ እኔ አፈርኩኝ። በጣም ነው ያስጠላኝ ቪዲዮውን ለማየት ሃይማኖትን ለማየት ብቻ ነው ኢቨን የምገባው። እኔ ሁዘርዬ አሳዘነችኝ እኮ የኔ ደስታ ቀምታችሁ እናንተ ደስተኛ። እንደውም ሁሉንም ነገር ሰብርብር ማድረግ አለበት ሀይሚ። ከዚህ በኋላ ሁሉንም ነገር ማሰበር አለበት። የሆነ ድንጋይ አምጥታ ፈንክታ መለቀቅ አለበት። እግዚአብሔርን እምላችሁ። ለምንድነው እሷ እውነት ከሆነ ይሄ ድራማ ካልሆነ ለምንድነው የምትገኘው? በቃ ለምንድነው እነሱ ጋር የምትመጣው? ቆሻሻ ጋር ለምንድነው የምትመጣው? እሷ እኮ እንደ ታዋቂ እኮ ታዋቂዎቹ ጋር እኮ የምትገናኝ ነበረች። እሷ እኮ እንዲህ አይነት ቆሻሻ ግርግር ቦታ እንኳን የምትፈልግ ሴት አይደለችም። ይቺ ቆሻሻ በዚህ በቆሻሻ እኔ የሴት ልጅ ነኝ እኔ የሴት አክባሪ ነኝ እያለው ሃይሚን ለካ እዛ ቀለበት አድርጎ ያቺት ደግሞ እሱ የለመደው ነው። ይወዳል እሱ መታየት ይወዳል። እሷ እንደሱ አይደለችም። ክብር ያላት ሴት ናት። እንደዚህ እየተጓተትኩ መስራት አልፈልግም ብላለች። ትላንትና በአባትየው ፊት እንዲህ መጓተት አልፈልግም፣ እንዲህ አይነት ነገር አልፈልግም ብላለች። እሱ አሁን እንደዚህ አድርጎ ደግሞ የሚያስቀናው በዚች ሴት በዚች አላየውም እንዴ? እኔ ጆዶሯን ይግዛላት፣ ብብቷን በደንብ ታጥማ እንትን እንድትል ይግዛላት። እሱ የእውነት ከሆነ ግን ይሄንን ዩቲዩብ እና ቲክቶክ እናዘጋለን። ቁጭ ብለን ነው እናዘጋው። እሷ ለፍታ እንደዚህ የተጫወታችሁባት ማንም ዝም አይልም። ክፋት አይደለም፣ ትክክለኛ ነገር። ፋፊ አውሪስ ፕሊዝ። ፋፊ መቅዲ የላችሁም እንዴ? ቲጂ አለን አውሪገ መቅዲማ ምንም የለኝም። እንደውም ከዚህ በኋላ ማን ይዘርዬ ይኸውልሽ፣ ከዚህ በኋላ ማንም ሲጠራት ራሱ ሃይሚ ማለት ነው አትሂድ፣ በቃ እንደዚህ አይነት ሴት ጋር አትገናኝ፣ አያስፈልግም። በቃ ራሷን እንትን አትበል ከዚህ ከወረደች ሴት ጋር አያስፈልግም። ነገ እሱንም እኔ አሁን ጽፌ እለታለሁ። ሲጀመር የለም ኦንላይን ላይ ይሄ የሆነ ጉርጥ ራስ አርፎ እዛ ይቀመጥ፣ እዛ ጎትታ እየጠራት ልጅቷን እንትን አይበላት። በቃ አንፈልግም ከሷ ጋር ያበቁት እኮ ሃይሚን ይወዳል፣ ከሃይሚ ጎን ነው። እሱ ነው ሰው ብለው ነው እንጂ እኮ እዛ መቶ እንደንትን እንደ ማይሰራ እንትን ይመስል ተገትሮ የሚያደርገው ነገር የለም እኮ። ለእሷ ብለው እኮ ነው። እሷን ይወዳል፣ ከጎኗ ነው፣ ለእሷ ይቆረቆራል ብለው ነበረ። እሱ ለካ ውስጡን አንቺ መርዝ ነው አንቺ። እንደዚህ አይነት ድራማ ከሆነ አቁሙ። ይሄ ድራማ አይደለም። በጣም ቆሻሻ ነገር ነው የምታሳዩት። ሪል ላይፍ ላይ እኮ የሌለ ነገር ነው እያየን ያለ ነው። እሺ ድራማም ስሩ እኮ አልን አይደለን? የተቀበልን እኮ። ለምንድን ነው የምትሳደበው? ይቺ ቆሻሻ እነ ሶስና አራዳዎቹ እንኳን አልሰደቧትም ሃይሚን። ልንገርሽ ይኸውልሽኝ፣ አዲስ አበባ ልጅ ለዛው ገበሬ መሀይም ስለሆነች ይኸውልሽ፣ አንቺ ፋራ ስትሆኚ ሰው አታፍሪም። ይቺ ሰው አታፍርም። ይቺ ገበሬ እኮ ናት። ይቺ የመጨረሻ ፋራ ናት እኮ። ከዛ ላይ ፊቱን ስታሻሽ ደግሞ ሰገጤ አራዳ ብትሆን እኮ ትቀየሳለች። በቃ እነሱ ሻሻሹ ዘርዬ አልከለከለ ከሃይማኖት ውጭ አቡጊዳ ሽፍታዎች ሲደብሩ ሰገጤዎች። ስሚ ገንዬ ሰገጤ ስታሻሸው ቅፍ ታርግዛለች ወይ? አሁን ብሩኬ ለዚህ ነው ተናዶ ያረገዘው አይደል? ታርግዛለች ወይ?
የምሬን እኮ ነው። ምንድን ነው እሱ ለዚህ አይደል እንደ ተናዶ ያስረገዘ እሷ ዛሬ ታርግዛለች፣ ነገ ስትመጣ እንደሷ አትበይ ሰኒ። አይሚን ታውቂያታለሽ፣ ከነ ክብሯ ያለች ሴት ናት። ንግስት እኔ እንደዛ አይደለም እኮ እሱ ለዚህ አይደል ጨዋ ያሳደገው ናችሁ፣ መንገድ ዳር ያደገች አንድ ናቸው እንዴ? ከነ ክብሯ ጨዋ ያሳደገው ናችሁ፣ መንገድ ዳር ያደገች አንድ ናት እንዴ? ከሷ ጋር የምታወዳድራት ስላልተገኘች እኮ ነው። እንቺ ክብሯ የምጠብቅ እኔ እኮ ጥያቄ እኮ ነው የጠየቅኩት። እሱ ለዚህ አይደል እንደ ሄዶ ያስረግዛል። ሃይሚዬ ከዚህ በኋላ እንደዚህ እሱና እሷ አንድ ናቸው እንዴ? እሷና እሷ ሰኒ ያለቻችሁ ገብቷቸዋል። መጀመሪያ እሱ ተናዶ ሄዶ አስረገዘ። ሃይሚ እንደሷ ሂዳ የምታረግዝ መስሎት ነው እንዴ? እንደሱ ነው ያለችው። ሃይሚን ወንድ ነክታ አይተሻት ታውቂያለሽ እንዴ? እሱ ለዛ ነው ሲጀመር የሚወዳት እና እሷ ሂዳ አታረግዝም፣ ራሷን አታረግዝም። ባውንደሬን እንኳን በራሴ ሰው እንኳን ባውንደሬን አላልፈም ያለች ሴት እኮ ናት። ሊፕስቲክ እሱ ይሄ ከብት ነው እኮ በነዚህ ሰዓት ራሱን አሮጊቶቹን የሚያመጣ እሱ ይኸው ቢያመጣ ባለጌ መረን። እንደውም የአራዳ ልጆች እነቶስና ይግደሉኝ በጊዜ የተቀየሱት ምንም ሳያዋርዷት እንዳከበሯት። ሌላ ታሪክ አለባቸው። የሚውልበት ቦታ በጣም ተራ ሰፈር የኖር ግን አላዋረዱም። እንደዚህ አልሰደበቻትም፣ በኢየሱስ አልሰደበቻትም። እንደዚህ ችግር ባለጌ። አረ ገኒ ሊንዳ ምንድን ነው ያለችው? ጥያቄና መልስ ላይ አረ ብሩክ ለትዳር አይሆንም እኮ ነው ያለችው። ቅዱስና እሷ ሲጠያየቁ ያየችበት ቢኖር ነው። ልንገርክ እንዴ ወንድም አለም አርፈ ቁጭ በል። ሃይሚ ላይ አትምጣ። ከተውካት ተዋት፣ ካልተውካ ጉድህን እየመዘዝን እንዳንዘረግፈው። ራሱን ደግሞ እንደ ፖፑላሪ ያለው አርፈ ተቀመጥ። ራሱ እኮ እንደሱ አይቶ ዛሬ ራሱ ሲጀመር እኮ ማውራት ራሱ አይችልም። ለምን አመጣት? ፍፄ ለምን አመጣ?